ወጣቶቹ ጓዶቼ ላላቸው ወጣቶች ለተመራቂዎች እዛም ላሉት መልእክት ያስተላልፈው ትግል ሌላ መልክ አለው ሲል ከራስ ጋር የሚደረግ ትግልና አብሮ ሲኖር ከጓድ ጋር የሚደረግ ትግል እጅግ ከባድና ፈታኞቹ የትግል መልኮች እንደሆኑ ልትገነዘቡ ይገባል ይላል። እንግዲህ አንዳንድ ጊዜ እንዲህ አይነት ነገሮች ከራስ ጋር መታገል አለ ወይ አብረው ከኖርከው አብረው ከሰለጠንከው አብረው ልትሞት ከተሰለፍከው የትግል ጓድ ጋር የሚደረግ ትግል አለ ወይ የሚለው ነገር የትግል ሌላ መልክ አመላካች ነው እና አርበኛው ይህንን ነው እየገለጸ ያለው። ከራስ ጋር የሚደረግ ትግልና አብሮ ሲኖር ከጓድ ጋር የሚደረግ ትግል እጅግ ከባድና ፈታኞቹ ትግል መልኮች እንደሆኑ ልትገነዘቡ ይገባል ነው የሚለው። ይሄ ቀላል መልእክት ቀላል አይደለም። እያንዳንዱ ተጋይ ከራሱም ጋር ከአገዛዙ ጋር ብቻ አይደለም ከራሱም ጋር አብሮ ሲኖር ከጓዱም ጋር የሚገጥሙት ትግሎች ይኖራሉና እነዚህ እጅግ ከባድና ፈታኝ ናቸው ነው የሚለው አርበኛው። ወደ አብይ አህመድ መተኮስና አብይን ማሸነፍ ቀላል ነው ይላል። እንግዲህ ከባድ ነው ፈታኝ ነው ያለው ከራስ ጋርና ከጓድ ጋር የሚደረግ ትግል ወይም የሚገጥም ትግል ሲኖር ነው። ስለዚህ ምንድነው የሚለው ከባዱ ወደ አብይ አህመድ ሰራዊት ወይ መተኮስና አብይን ማሸነፍ አይደለም። ከባዱ ወደ ራስና ጓደኛ ድክመቶች ማነጣጠር ነው። ይሄ እንግዲህ ያንዳንዱ ታጋይ ሊገጥመው የሚችል ነው ማለት ነው። በትግል ውስጥ አብይ በታንክና በድሮን ያልቻለውን ጦርነት በገንዘብ በሽማግሌና በወሬ ሊያሸንፍ እየሞከረ ነው ይላል። በታንክና በድሮን ያልቻለውን ጦርነት በገንዘብ እንግዲህ ስናነሳው ነበር ተመልካቾች ታስተውሳላችሁ በሽማግሌና በወሬ ሊያሸንፍ እየሞከረ ነው። አንዳንዴ ከሺህ አብይ ታንከኛ አንድ ወሬኛ ትግላችንን ወይም ትግላችን ላይ ጉዳት ሊያደርስ ይችላልና ጥንቃቄ ማድረግ ያስፈልጋል ነው። እንግዲህ ወሬ ይዛባል ይነዛል እንደምታውቁት። እኔ እዚህ ውስጥ በቅንፍ የገባይ መልእክት አለ። ለነማን ምን እየተናገረ ነው ያለው? እዛው በውስጥ የቡድን ፍላጎት ይዞ የግል ፍላጎት ይዞ ጓዱን በማጠልሸት ወሬ በመንዛት ወሬ በማቀበል በስብና ገደላ በማጠልሸት የተሰማራ በጣም ከፍተኛ ኃይል አለ እንደምታውቁት። በየማህበራዊ ሚዲያው በቲክቶኩ በዩቲዩቡ በተለያየ መንገድ የሚገለጽ በዚህ ረገድ የተሰማራለ። ስለዚህ በታንክና በድሮን ያልቻሉትን በወሬ ሊያሸንፍ እየሞከረ ነው። ለዚህ ነው ከሺህ ታንከኛ አንድ ወሬኛ ትግሉ ፈታኝ ሊሆን እንደሚችል የጠቆመው። ትግራይ ወርቅ እና እሱንም ሌላ ቀን አወራዋለሁ። ይሄ እነ ሳባ እነ ንግስት ሳባ ተብሎ ከጥንት ጀምሮ ለብዙ ሺህ ዓመታት አሳሾች ሁላ ሲገቡ ሲወጡበት የነበረው የኢትዮጵያ የወርቅ ሪዘርቭ የሚባሉ አካባቢዎችን ለመቆጣጠር ከባድ ርብርብ እየተደረገ ነው። በእነዚህ ውስጥ ዚጂንግ እጅ እንዳይገባ ይሄ ማዕድን ስፍራ ርብርብ የሚያደርጉ ሀገራት እንዳሉ አብይ አህመድ ይጠረጥራል። በኩርሙክ የመጣው ኃይል በቀጥታ በዚህ የወርቅ ማዕድን ሽያጭ ላይ አደጋን ይዞ መጥቷል። ቻይኖቹ ሰላም አስከብር እያሉት ነው። 13 ቢሊዮን ዶላር የቻይና ዕዳ አለበት አብይ አህመድ። ለቻይና ካልሆነ ለሌላ ሀገር መሸጥ አይችልም። የካናዳው ካምፓኒ ለቻይና እንዲሸጥ በማግባባት ረገድ የአብይ አህመድ ሚና እንደሚኖርበት ምንም ጥያቄ የለውም። ቻይኖቹ ኦን እንዲያደርጉት ኤርትራ ያላቸው ወርቅ ማዕድን ከዛ ጋርና ቀጠናው ላይ ካሉ የወርቅ ማዕድኖች ጋር ቤልት ለመስራት ልክ ምዕራብ አፍሪካ ላይ እንዳለው የራሳቸውን በዚህ በአይቮሪ ኮስት እና በሌሎች አካባቢዎች ላይ እንዳሉ ቤልቶች እነዚህን የማዕድን ስፍራዎች በጋራ ኮኔክት ለማድረግ ቻይኖቹ አሰፍስፈዋል በከፍተኛ ደረጃ። እስከ ጁላይ በቻይኖቹ እጅ እንዲገባ ከፍተኛ ጫና እያደረገ ነው አብይ። ቢኮዝ ኤቭሪ ይር 1 ቢሊዮን ዶላር ከዚህ ሊያገኝ ተዘጋጅቷል። ሰሞኑን ሲያወሩ ሰምታችኋል። በኤክስፖርታችን ላይ ማሞ ምህረቱ ምን ነበር ሲል የነበረው? ኤክስፖርታችን ላይ ኢትዮጵያ ከለውጡ በፊት ከሪፎርሙ በፊት ስንት ነበር ከወርቅ ማዕድን የምታገኘው? 200,000 ዶላር ነበር። ከሪፎርሙ በኋላ 5 ቢሊዮን ዶላር ሜክ እያደረግን ነው አሉ። ወርቁ ነበር ከሪፎርሙ በፊትም በኋላም የኢትዮጵያ ወርቅ ነበር። ያኔ 200 ሚሊዮን ዶላር አሁን 5 ቢሊዮን ዶላር የሆነበት ምክንያት ምንድነው ካላችሁ አብይ አህመድ ጦርነቱን ለመዋጋት በየዕለቱ የኢትዮጵያ ሪዘርቭድ የሆኑ የወርቅ ተቋማትን የማዕድን ስፍራዎችን
በየዕለቱ ትራንዛክሽን ውስጥ ይዞ መጥቶ ጦርነትን የሚዋጋው ከሚያገኘው የወርቅ ማዕድን ነው ማለት ነው። ስለዚህ ሱዳን የገጠማት የማዕድን አደጋ ኢትዮጵያ ውስጥ በቀጥታ ገባ። አብይ ከዚህ በኋላ በተለያዩ አካባቢዎች ላይ የማዕድኑን ስፍራ ለሚቆጣጠር በሚፈልጉ አካላት ስፖንሰር የሚደረጉ የተለያዩ ኃይሎች ጦርነት ቢያጋጥመው እና ቢመጣ ይህንን መጋፈጥ ይጠበቅበታል። እነ መለስ ዜናዊ ከዚህ በፊት የኢትዮጵያን የማዕድን ፖሊሲ በተመለከተ ከአንድ ጋዜጠኛ ጋር በተደረገ ውይይትና ያ ጋዜጠኛ በቀጥታ ለኔ ያወራኝን ለምንድን ነው በማዕድን ስፍራው ላይ ኢትዮጵያ በስፋት ኢንቨስት እንድታደርግ የማይደረገው? ለምንድን ነው ፖሊሲው አግሬሲቭሊ ማዕድን ላይ ማይሰራው? ኢትዮጵያ በጣም ሀብታም ሀገር ነው ሲለው የሀገሪቱን የሰላምና የደህንነት ተቋማት እንደዚሁም የሀገሪቱን የሞኒተሪንግ ሜካኒዝም የተቋማት ግንባታ አቅም ባላጠናከርንበት ሁኔታ እና ቀጠናዎቻችን ላይ ያሉ ስጋቶችን መቅረፍ ባልቻልንበት ሁኔታ ማዕድንን የኢትዮጵያ የፖለቲካል ኢኮኖሚ አካል አድርገን ብናመጣው ኢትዮጵያ አሁን ባለችበት የፖለቲካ ስሪቷ ፖለቲካል ዲዛይኗ እርስ በርስ በጦርነት ስትቀልጥና ስትነድ ትኖራለች። ስለዚህ ጦርነቱን ቼክ ማናደርግበት ሁኔታ ባለበት ሁኔታ ውስጥ ማዕድኑን ለሽያጭ ወይንም ለገበያ ለማቅረብ እንቸገራለን የሚል ምላሽ እንደመለሰለት ነዳጅስ ስለው ነዳጅማ እኔ በግል ይገማኛል አለኝ ይላል። ነዳጅ በግል እንትን ይለኛል። ኢትዮጵያ በበቆሎ ምርት የዜጎቿን ህይወት ብትቀይር ከነዳጁ ይልቅ የበለጠ ሰላም ታገኛለች የሚል ነገር ተናገረኝ። ነዳጁ ወይንም ደግሞ የኢትዮጵያ ማዕድናት ይዘው ሊመጡ የሚችሉትን ሪሶርስ ከርስ እና እነዛ ከዛ ጋር ተያይዘው ሊመጡ የሚችሉ ሀገራዊና ቀጠናዊ ጂኦፖለቲካል ክራይሲስ አስቀድሞ ይገነዘብ ነበር። ገልፉ ወረቀት አለው፣ ዶላሩ አለው፣ ፔትሮ ዶላሩ አለው። በቀላሉ ልሂቃንን ኮኦፕት ማድረግ ይችላል። በቀላሉ የራሱን ኃይል መፍጠር ይችላል። መሬት ላይ ዊክ እና ፍራጃይል ስቴቶች ናቸው ያሉት። እነዚህ ሀገራት የማዕድን አቅሞቻቸውን ክፍት ባደረጉ ማግስት ጦርነት አብሮ ይመጣል። ያንን ለመቋቋም የሚያስችል የውስጥ አንድነት፣ ተቋማዊ ጥንካሬ እና ፖለቲካል ሴትልመንት ላይ ካልደረሰ ሀገረ መንግስቱ በከፍተኛ ደረጃ ተጋላጭ ይሆናል። በዚህ ምክንያት በርካቶቹ ወደዚህ ዘርፍ ሲገቡ በጣም በከባድ ጥንቃቄ የሚወስዱት የፖሊሲ ኢኒሼቲቭ ሆኖ ይቀመጣል፣ ይጠቀሳል። ናው አብይ አህመድ ለመጀመሪያ ጊዜ የሌሎች አካባቢ አማራውን አርሶ አደር ሲያጠቃ፣ የትግራይን አርሶ አደር ሲያጠቃ፣ ቦምብ ሲያደርግ ምን ሲያደርግ ከረመና በቀጥታ በሱ የማዕድን ሽያጭ ዋጋ ላይ ቀጥተኛ ተጽዕኖ የደቀነ አደጋ ቤኒሻንጉል ጉሙዝ ላይ መጣበት። ይህንን ቶለሬት የማያደርጉ በርካታ ዕዳ አብይ አህመድ ላይ ያላቸው ሀገራት ደግሞ በቤኒሻንጉል ጉሙዝ ያለውን ወርቅ ኩርሙክ ላይ እኛ ማዕድኑን እንዳናወጣ የሚያደርግ አንዲትም የጸጥታ አደጋ ካለ ተጠያቂነቱ እናንተ ላይ ነው የሚሆነው። እኛ we can't afford ይሄ ዴፕት ሪስትራክቸሪንጉ ላይ ድጋፍ የምንሰጣችሁ በዚህ ቦታ ላይ ገንዘብና ድጋፍ የምንሰጣችሁ እንደዚህ አይነት ቦታዎችን ማዕድናቶቹን ለመቆጣጠር ነው ብለው ቻይኖቹ እና አብይ አህመድን አንቀው ይዘዋል።